እስካሁን ድረስ ቆይሽ ተረጋጊ። ሰርግ ልታበላሸው ነው? ቁምልኝ ሌላ ነገር ቅረጽ ሂድና በቃ ቤተሰብ ተሰብስቦ ወዳጅ ዘመድ ተሰብስቦ በቃ ሰርጉ እንደተቋረጠ ነግረናታል። ምንም ልትቀበል አልቻለችም። ሚዜዎቿን መጡ። ሚዜዎቿንም ሰራዋቸው ሙሉ በሙሉ ጓደኞቿንም እሷንም ሙሉ በሙሉ ሜካፕ ሰራዋቸው። እንግዲህ እየከበደኝ የመጣው ቀጣይ ሳምንት ስደግመው ነው። ያን ሜካፕ መጀመሪያ እንጋባ ያለኝ እሱ ነው። ቀለበት ያደረገልኝ እሱ ነው። እኔ ቤተሰቦቼ ጋር ሳላመጣው በፊት እሱ ነው ቤተሰቦቹ ጋር የወሰደኝ ምናምን በቃ ሁሉም ጓደኞቹ ያውቃሉ፣ ዘመዶቹ ያውቃሉ። ሁሉም አብረው ምን አለፋህ እየተናጠቁ የበሉ ልጆች ናቸው። እኔ እንዲህ ታረጋለች ብዬ በህልሜም በእውኔም አስቤውም አላውቅም። ምን እየሰራሽ ነው? እኔ እኮ ቁጭ ብዬ አንቺን ነው የምጠብቀው እንዴ። አይደለም ሰዓት የሚባል ነገር አለ እኮ ቶሎ ቶሎ ብላ ጨርሰኝ እንደ አዲስ እንደሚመጣ እንጂ የዛሬ ሳምንት እንደቀረ የዛሬ ወር እንደቀረ የዛሬ 6 ወር ክዷት እንደሄደ አይሰማትም ማለት ነው። ስልኩ ላይ ከሌላ ሰው ጋር እያወራ አግኝቼበት ከዛ ምንድነው ምናምን ነገር ብዬ መጀመሪያ በጣም ነበር በቃ የተናደድኩት። ምንድነው ምናምን ነገር ብዬ ከዛ ሲያስረዳኝ ግን እኔ እንዳሰብኩት አይደለም። ፍቅረኛው ማለት ሙሽራው በሷ ሰርግ ላይ ሰርጓ ኦሬዲ ሙሉ በሙሉ አዳራሽ ተከራይቶ ምናምን ነው ያዘጋጁት። ከቤቷ መጥቶ ይወስዳታል እየተባለ እሱ ጓደኛዋን ከሌላ ቤት ወስዶ አግብቷታል ማለት ነው። እኔም ቤተሰቦቼን አስተዋውቂያለሁ፣ እሱም ቤተሰቦቹን አስተዋውቆኛል። ከዛ የሰርጋችንን ቀን ቆርጠናል። መስሪያ ቤት ራሱ ሁሉም ሰው ነው በቃ አንድ ላይ እንደሆነን የሚያውቀው እዛው እና ለሁሉም ሰው የምትለው ምንድነው እናቷን አንዳንዴ ብላ የምትጨቃጨቅበት ጊዜ አለ። ካልደገሽልኝ ዛሬ እኮ ሰርጌ ነው ቤቱ ቀዝቅዞ ምንድነው ምናምን ብላ ሙዚቃውን ለምታስከፍትበት ጊዜ አለ። እንደምታየው ነው በቃ አንድ ነገር አይሳካም፣ ሁሉ ነገር አይሳካም። ይሄው እሷን ቅድም መተሽ ስሪኝ እያልኳት ቁጭ ብላ ወሬ ስታወራ እስካሁን ድረስ ይሄው እንደምታየው እዚህ ጋር ነው ያለው። ነበሩ ቤት እንግዲህ እሷን ሸኝተን ይዘን አብረን ወደ አዳራሹ ለመሄድ አሁን አዳራሽ የተጠሩ ሰዎች ሲሄዱ ወረቀቱን ሲያሳዩ እዚህ ዛሬ በዚህ ስም የተያዘ የለም በሌላ ሰው ስም ነው በሚል ሰው ተበትኗል። ዛሬ ሰርጌ ነው ትላለች እና ሰርጌ ነው ብላ ስትሰራ ሁላ እኔ መሰለኝ በቃ ቤተሰቦቿ እየደገሱ ልትሞሸር እኔ ጋር ሜካፕ ልትሰራ የምትመጣ ነበር መሰለኝ። እሱን ለማጣራት ስለፈለኩኝ በየጊዜው ወደ ቤቷ ሄዳለሁ። ማንን ነው ለልጄ መድራው የሚለውን ነገር አጣርቶ ሽምግልና ተመቱ ብዙ ነገር ከተደረገ በኋላ ነውና እንደው ይሄንን ሁሉ ሳታደርጉ ነው እንደዚህ አደጋ ላይ ጥሏት የሚጠፋ ሰው ለማግባት የተነሳችው። እዚህ ሆና 6 ወር ሙሉ እንግዲህ ውድ እየተነሳች በቃ እሷም አብዳኛንም አሳበደች። በጣም ደስተኛ ነበረች። ከዛ ሁላ አልፋ ቤት ውስጥ የነበሩትን ከስተመሮች ሁላ ሰርጌን ካልመጣችሁ ምናምን እያለች በቃ ስትጣራ ነበር። እሷ ጓደኞች እህቶቿም ጥሩ እንዳልሆነ ይናገራሉ። እሷ ከወደደች ምን ይደረግ እንግዲህ ብታይ ብንላትም አትተውም። ሁለተኛ ደግሞ እስቲ እኔ ሳየው ጥሩ ልጅ ይመስላል። ሂደቱን ረሳችሁ ነው ይሄ ሁሉ ነገር ተፈጥሮባት እሱ መቅረቱን አውቃ ከዛ በኋላ ሀዘን ውስጥ ገብታ ነበር። ምንድነው ከዛ በኋላ ድጋሚ ሰርጉ እንደሚካሄድ የምታደርገው የምታስብበት ምክንያት ምንድነው? እስካሁን ድረስ ቆይሽ ተረጋጊ። ሰርግ ልታበላሸው ነው? ቁምልኝ ሌላ ነገር ቅረጽ ሂድና በቃ በሙያዬ የሜካፕ አርቲስት ነኝ ትላለች የዛሬዋ ባለ ታሪካችን ወይንም ደግሞ ታሪኩን ወደኛ ይዛ የመጣችው ሴት። እስከዛሬ ድረስ ብዙ አይነት ታሪክ ሰምታችሁ ሊሆን ይችላል። የዛሬው ግን እጅግ ይለያል። ታሪኩን ስሰማው በፍጥነት ልቤ የተሰበረበት ይህንንማ ከዳር ሳላደርስ ሌላ ስራ መስራት የለብኝም ብዬ እንደወሰነ ያደረገኝ ታሪክ ነው። ሁልጊዜም እንደምለው ኢትዮጵያ ውስጥ ያላየነው ያልሰማነው እንጂ ያልተደረገ ምንም ነገር የለም። ሰላም 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 ሰላም
ውድ የዞላ ቲዩብ ቤተሰቦች እንደምን ከርማችኋል? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ የዛሬው ፕሮግራማችን ተጀምሯል ማለት ነው። የዛሬው ፕሮግራማችን በመግቢያ ላይ ለመጥቀስ እንደሞከርኩት እጅግ በጣም ልብ ሰባሪና አሳዛኝ ሆኖ አግኝተነዋል። ይህ ታሪክ እንግዲህ የሚጀምረው እንግዲህ ጠቋሚያችን ወደዛ ባመራችበት ወቅት ነው። በሙያዬ የሜካፕ አርቲስት ነኝ ትላለች። አንድ ሙሽራ ወደ እኔ መጣ። በሰርጓ ቀን እንዳሳምራት ተዋዋልን፣ ተዘጋጀን። ከዛ በኋላ ሜካፕ ሰራዋት ትላለች። ከዛ በኋላ ይሄ ጉዳይ በየሳምንቱ ቀጥሏል። በየሳምንቱ ሰርጌ ነው እያለች ሜካፕ ትሰራለች። ምክንያቱም ምንድነው ብዬ ስጠይቅ ደግሞ ልቤ ተሰበረ፣ አዘንኩ። ይህንን ነገር ለማን መናገር አለብኝ? የት ሄጄ ለዚች ልጅ መፍትሄ ማግኘት አለብኝ ብዬ ያልዞርኩበት ቦታ የለም። ከድሮ ጀምሮ የእናንተ ተከታታይ ስለሆንኩና ብዙ ጉዳዮችንም መፍትሄ ስትሰጡ ስላየው ታሪኩን ወደ እናንተ ይዤ መምጣት ፈልጋለሁ የሚል ነገር አውርታን ታሪኩ በጣም እጅግ በጣም ልቤን የነካና ዛሬም እንግዲህ ሰው ምን ያህል እንደሚጨካከን ሁሌም እንደምንለው ደግሞ ኢትዮጵያ ውስጥ ያላየነው ያልሰማነው እንጂ ያልተደረገ ምንም ነገር እንደሌለ ያስረዳን ሆኖ አግኝተነዋል። ጉዳዩ ልብ ይሰብራል። ጉዳዩ ያሳዝናል። ጉዳዩ የሰውን ልጅ ጭካኔ አጉልቶ ያሳያል። እንግዲህ ሰዎች በየቤቱ በየጓሮ እንደዚህ ተሰብረው የተቀመጡት በክህደት ነውና ብዙ ካዲያን ያሉበት ሀገር ውስጥ እየኖርን ነውና እንግዲህ እነዚህን ሰዎች ማጋለጥ ብንችል ማጋለጥ ከቻልን ደግሞ ለሕግ አሳልፈን መስጠት ግዴታችን ነው ብለን እናስባለን። እኛ እንደ ዞላ ሚዲያ የዛሬው ባለ ታሪኩ ወዴት ያመራል? ከኔ ጋር እስከ መጨረሻ ድረስ አብራችሁኝ ከሆናችሁ የምትሰሙት የምታዩት ነገር ነው የሚሆነው። ሁልጊዜም ደግሞ እንደምንለው ከኛ ጋር ስትሆኑ አበረታቱን። እናንተ ባበረታታችሁ መጠን እኛ ብዙ ሰዎች ጋር እንደርሳለን። ዞላ ቲዩብን ደግሞ ለየት የሚያደርገው ታሪኮችን ወይንም ደግሞ ኬዞችን በጣም በአጭር ጊዜ ቢቻል በ3 በ4 ክፍል ጨርሶ ቀጣይ ሰው እያገኘ ለነገሮች ሁሉ መፍትሄ እየሰጠን መሄድ ነው የምንፈልገው። አንድ ኬዝ ይዘን ወራትና ዓመታት መቆየት አንፈልግም። እኛ ጋር መድረስ የሚፈልጉ በጣም ብዙ ሰዎች ስላሉ እነሱን ለመድረስ በተቻለ መጠን ኬዙን በአጭር ጊዜ መፍትሄ ፈልገን በአጭር ጊዜ ጠጋ ደርሰን ወደ ሌላ ኬዝ እንሄዳለን። ወደኛ መድረስ የምትፈልጉ ሰዎች እንዳላችሁ በኮመንትም ስትናገሩ ሰምተናል። አድራሻዎቻችንን ተጠቅማችሁ ታሪኮቻችሁን በአጭሩ አካፍሉን። ወደ እናንተ የምንመጣበት ቀን እጅግ በጣም ቅርብ ነው። ስለዚህ እንግዲህ የኛ ማበረታቻ የሚሆነው በታሪኮቻችን ላይ ሐሳብ አስተያየት መስጠታችሁ፣ ቪዲዮውን ላይክ ማድረጋችሁ እንዲሁም ደግሞ አዳዲስ የሆናችሁ ይህንን ቻናል እስካሁን ያልተቀላቀላችሁ ሰዎች ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ስትሆኑን እንበረታለን። ከቻላችሁ ደግሞ በአውሮፓና በአሜሪካ የምትኖሩ ሰዎች በወር እጅግ በጣም ትንሽ ዶላር ብቻ እየተቆረጠባችሁ ሜምበር መሆን ትችላላችሁ። ስለዚህ ሜምበርሺፕ ጆይን አድርጋችሁ ልታበረታቱን ትችላላችሁ ማለት ነው። እስከ መጨረሻው ድረስ ከኔ ጋር ከሆናችሁ ይህንን አስደናቂ ታሪክ በመግቢያው ላይ እንዳያችሁት እጅግ በጣም ልብ የሚሰብረውን ታሪክ እስከ መጨረሻው ድረስ ከኔ ጋር ሆናችሁ ተከታተሉ ለማለት እወዳለሁ። እኔ ዘላለም ዘገየ ነኝ። እስከ መጨረሻው ድረስ አብራችሁኝ ነው። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ይህንን ልብ ሰባሪ ታሪክ ይህንን አሳዛኝ ታሪክ እንግዲህ እህታችን ናት ወደዚህ ይዛልን የመጣችው። በጣም ነው ያዘንኩት። አንቺም ደግሞ በጣም እንዳዘንሽ ስትነግሪኝ ነበርና ኢቭን ስራዬን እየጎዳው ነው በዚህ ጉዳይ ላይ ያለሁት ብለሽኛልና በጣም ነው የሚያሳዝነው። እንደው እንዴት ቻልሽው ይሄንን ታሪክ ይዘሽ የሚለውን ነገር ትነግሪናለሽ። ከዛ ውጪ ደግሞ ራስሽን በደንብ ታስተዋውቂናለሽ። እሺ፣ እኔ ሰላማዊት እባላለሁ። ያው ሜካፕ አርቲስት ነኝ። ምንድነው ያለውን ነገር ሙሉ በሙሉ አንድ ባንድ ላንተ ነግሬሃለሁ፣ ማለት ያጋጠመኝን ነገር እና ትንሽ ይከብዳል ስልክ በድርጊት ለማድረግ አይደለም
ሰው እያወራ ለመስማት ራሱ ይሰቀጥጣል ታሪኩ። እና ምንድነው ያው ማለት የዚችን ልጅ ታሪክ ለመጀመሪያ ጊዜ ስሰማ በቃ እንደ ኖርማል ነገር ነበር ያየሁት። ግን እየቆየ በሄደ ቁጥር የሆነ ልብ የሚሰብር አይነት ነገር አለው። ይሄ ነገር በኔስ ቢሆን ብሎ ማሰብ አይከብድም። እንዴት ነው ሰው ሁል ቀን ሙሽራ ሊሆን አይችልም። እና ብቻ ያለውበት ሁኔታ በጣም ስለከበደኝ ስለጨነቀኝ ነው መፍትሄ አጣጣም ብዬ ወደ አንተ የመጣሁት። እና ይሄ ነገር እሷ ላይ ብቻ ላይሆን ይችላል። አሁን ላይ በተለያዩ ሀገራት በተለያዩ ቦታ አንተ የምትለው ያላየነው ያልሰማነው እንጂ ያልተደረገ ነገር የለም። እና ከዚህም የባሰ ነገር ሊኖር ይችላል። ማለት ይሄ ነገር ይሰቀጥጣል፣ ከባድ ነው ብለን ብዙ ልናስብ እንችላለን። ግን በየቤቱ ከዚህ የባሰ ጉድም ሊኖር ይችላል። ብዙ እንትኖችን እያየው ነበር ዩቲዩብ ላይ ገብቼና ከዚህም የባሱ ነገሮችን ከዚህ በፊትም እንደዚህ ስታቀርብ ምናምን አይቻለሁ። ከዚህ በኋላም አይመጣም ማለት አይደለም፣ ይኖራል። ተደብቆ የቀሩ ነገሮች ይኖራሉ። እና የዚችም ልጅ ከሆነ ማለት መፍትሄ አገኝበታለሁ ብዬ ስላሰብኩ ነው ወደ አንተ የመጣሁት። በእርግጥ ዝምድና የላችሁም፣ ጓደኛሽ አይደለችም። በዚህ ልክ ተጨንቀሽላት 6 ወር ሆኖኛል ነው ያልሽኝ። እና በዚህ ልክ ተጨንቀሽላት እዚህ ድረስ እንድትመጪ ያደረገሽ ነገር ታዲያ ምንድነው? ምንድነው ቤተሰብ ነው። ለምሳሌ ወደ አንተ ጋር መምጣት የነበረባቸው እነሱ ናቸው። እና ምንድነው የእሷ ጓደኞች አሉ፣ ጎረቤት፣ አብሮ አደግ፣ ወንድም እህቶች አሉ። እና እንደዚህ አይነት ሰው አለ ሂዱና ንገሩት መፍትሄ አያጣም ምናምን ስላቸው በቃ ሁሉንም ነገር ከቁም ነገር አልቆጠሩት። እና በጣም ግራ ቢገባኝ ነው ለሷ ዘመድ መሆን አይጠበቅብኝም፣ ካለችበት ጭንቀት ውስጥ እሷን ለማውጣት ቤተሰብ ዘመድ መሆን አይጠበቅብኝም ብዬ ነው የመጣሁት። እና እንድመጣ ያደረገው ምንድነው ይሄ ነገር በጣም ተደጋገመ። 6 ወር ማለት ቀላል አይደለም። እንግዲህ ይከብዳል። ምናልባት ሜካፕ መስራት ሙያዬ ሊሆን ይችላል። ሙያዬ ቢሆንም ግን አግባብ ባለው መንገድ ነው መስራት መቻል ያለብኝ። አንድ ሰው በተደጋጋሚ በየሳምንቱ ሜካፕ ስሪ ምናምን ቢለኝ ሄጄ ልሰራ እችላለሁ። ግን ምንድነው የምሰራበት መንገዶች ይለያያሉ። አሁን እቺ ልጅ ሁሌ ነው የምጠራኝ፣ ሁሌ ነው የምሄደው፣ ሁሌ ነው የምሰራላት። 6 ወር ሙሉ ቀላል አይደለም። በዚሁ ከቀጠለ ደግሞ 6 ዓመትም ሊሆን ይችላል። እና አሁን ካለችበት ህይወት ውስጥ እንድትወጣ ስለምፈልግ እርዳታ ስለሚያስፈልጋት ነው ወደ አንተ ጋር የመጣሁት። በጣም ተመልካችም ታሪኩን መስማት እንደሚጓጓው እርግጠኛ ነኝ። እስካሁን ድረስ ወደ ዋናው ታሪክ አልገባንም። እንደው ሜካፕ አርቲስት ነኝ፣ ስራ ስሰራ በስራ አጋጣሚ ነው ከዚች እህት ጋር የተገናኘሁት ብለሽኛል። የተገናኛችሁበት ሁኔታ ምን ይመስላል? ስታገኛትስ ምን አይነት ሰው ነበረች የሚለውን ነገርሽን እንጀምር። ምንድነው ሳገኛት ለመጀመሪያ ጊዜ ቤቷ ሄጄ ሜካፕ እንድሰራት ጠየቀችኝ ማለት ነው። ማለት እንዴት ነው ካስተመርም ስላለብኝ መተሽ ተሰሪ ምናምን ነበር ያልኳት። እና በጣም ደስተኛ ነበረች ልትሰራ ስትመጣ። የሆነ ጉጉስ ነበረባት። በቃ የሆነ እንዴት ነው የሚባለው እየሰራዋት ሁላ በመሀል እየተነሳች ትጨፍር ነበር፣ ትጮህ ነበር። ሙሉ ሰፈሩን እየቀወጠችው ነበር። ከዛ በኋላ ሜካፓን ተሰርታ ጨረሰች። ሚዜዎቿን መጡ፣ ሚዜዎቿንም ሰራዋቸው ሙሉ በሙሉ። ጓደኞቿንም እሷንም ሙሉ በሙሉ ሜካፕ ሰራዋቸው። እንግዲህ እየከበደኝ የመጣው ቀጣይ ሳምንት ስደግመው ነው ያን ሜካፕ። ኦልሬዲ ሰርጓ ነበር ነው ለመጀመሪያ ጊዜ ስታገኛት ያገኘሻት ለሰርጓ ሜካፕ ልትሰራ አንቺ ጋር መጣ ነው ማለት ነው? ለሰርጓ ሜካፕ ልትሰራ መጣች። እየሰራዋት እንዳልኩ ነው። ትነሳለች፣ ትጨፍራለች፣ የሰርግ ሙዚቃዎችን ካልከፈትሽልኝ ትላለች። በቃ በጣም ተቃውጣለች። የሆነ ፓርት ላይ ሁላች ልጅ እብድናት ሁላ እያልኩ ነበር ከአካሆኗ ማለት ነው። እንዴት ነው ማለት አንዳንዴ ደስታ ራሱ ሲበዛ እብደትን ያመጣል። በጣም ደስተኛ ነበረች። ከዛ ሁላ አልፋ ቤት ውስጥ የነበሩትን ከስተመሮች ሁላ ሰርጌን ካልመጣችሁ ምናምን እያለች በቃ ስትጣራ ነበር። ሚዜዎቿ ደስተኛ ነበሩ። ከዛ ሙሉ በሙሉ እንደ ሙያዬ ሰርቼ ምናምን ሸኘኋቸው ሄዱ። ከዛ በኋላ የሰማሁት ነገር ግን ምንድነው በሰርጓ ቀን ባለቤቷ እንዳልመጣ ማለት ሙሽራው እንዳልመጣ ምናምን ሰማሁ። እንዴት ነው የሰማሁት ይሄን ነገር? እቺ ልጅ ሚዜዎቿን ይዛ ድጋሚ ልትሰራ መጣች።
ማለት ፍቃደኛ አይደሉም ሚዜዎቿ። ግን እንዴት ነው ይዛቸው ስለመጣች ብቻ መጣች። እንዴ ሰርግሽ ሳምንት አልነበር እንትን ተራዝሞ ነው አልኳት። ከዛ አይ አልተራዘመም፣ ለመጀመሪያ ጊዜ ዛሬ ነው ማገባው፣ ዛሬ ነው ሰርግ አለች። ከዛ በኋላ ቀስ ብዬ ሚዜዎቿ በሳምንቱ መታ ማለት ነው። በሳምንቱ መጣች ሚዜዎቿን ይዛ። ከዛ ከሚዜዎቹ መሀል አንዷን ሳወራት ፍቅረኛዋ ማለት ሙሽራው በእሷ ሰርግ ላይ ሰርጓ ኦልሬዲ ሙሉ በሙሉ አዳራሽ ተከራይቶ ምናምን ነው ያዘጋጁት። ከቤቷ መጥቶ ይወስዳታል እየተባለ እሱ ጓደኛዋን ከሌላ ቤት ወስዶ አግብቷታል ማለት ነው። ምን ማለት ነው? ይህንን ግልጽ አድርግልን። ሰርጓ ነበር፣ ተግባብተው ሊጋቡ ነበር። ከዛ ጓደኛዋን አገባ ነው። እንዴት ነው አሁን የሴት ቤተሰብ ሲሆን ወንድየው እስኪመጣ ድረስ ድግስ ይደገሳል አይደለም? እዚህ ልጅ ቤት እንደተደገሰውላ ጓደኛዋ ቤትም ተደግሷል። እሺ እቺንም አገባታለሁ ብሏል፣ ያቺንም ያገባታል። ስለዚህ እቺኛዋ ቤቷ እንደተቀመጠች ይመጣል ብላ ትጠብቃለች። እሱ ግን ያቺኛዋን ሴት አገባት ማለት ነው። ከዛ እንደዛ አለች። በህይወቴ እንደዚህ አይነት ነገር ሰምቼ አላውቅም። ሰዎች ሰርጋቸውን አቋርጠው ያውቃሉ። ሲያቋርጡ ግን የሚያቋርጡት የሆነን ሰው እንዲጠብቃቸው አድርገው ሳይሆን ኦልሬዲ ድግስ ምናምን ከተጀመረ በኋላ ሊያቋርጡ ይችላሉ። ግን በሰርጓ ቀን ሌላ ሰው ማግባት ማለት ምን ማለት ነው? ብቻ እሱ ነገር ከባድ ነው። እና ምንድነው ከዛ እንደዛ ብለውኝ ራሱ የመሰለኝ ሙሽራዋ የሆነ ተናዳ ምናምን ሌላ ውሳኔ ወስና ሌላ ሙሽራ ልታገባ ነው የመሰለኝ። ኦልሬዲ ያኛው አግብቷል ቀርቷል። ስለዚህ እንዴ ማለት ጠየኳት። አይ ሳምንት አልነበረም ሰርጌ እኮ ዛሬ ነው አለችኝ ድጋሚ። እሺ ምናምን አልኳትና ያው ስራዬ እስከሆነ ድረስ ሰርቻቸው መሸኘት አለብኝ። ሸኛዋቸው፣ ሰራዋት፣ ሸኛዋት። ድጋሚም ሌላ ሳምንት መጣች። በዚህኛው ዙር ግን ሚዜዎቿ አልነበሩ። እንዴ እሺ ሳምንት ሳላገባሽም አልኳት። አረ እንደዛ የሚባል ነገር የለም ጭራሽ እዚህ መጥቻለሁ ወይ አለችኝ። እዚህ መጥቼ ነበር ሜካፕ ልሰራ አለች። አዎ ሳምንት እኮ ሰርጌ ነው ብለሽኝ ነበር። አይ ለመጀመሪያ ጊዜ በህይወቴ ዛሬ ነው የማገባው። በቃ ሰርጌ ነው ዛሬ ምናምን አለች። ድጋሚም ሰራዋት። እና ይሄ ነገር ምንድነው እየተደጋገመ አሁን 6 ወር ሆኖታል። ዋው አንቺ ጋር እየመጣች ነው የምትሰራው? እሄዳለሁ ቤታቸው ድረስ ምናምን ብለሽ ነግረሽኛልና በጣም ሲደጋገም ጊዜ ወደ ቤታቸው መሄድ ጀመርኩኝ። ለምን ከሩቅም ሆኜ ይሄን ነገር መረጃ ማለት ሙሉ ነገር ካወቅኩ በሚለው ማለት ነው። ቤታቸውም ሲሄድ ሁሉም ሰው የሚያወራው ተመሳሳይ ነገር ነው። እሷ ግን የምትለው ምንድነው ሁሌም ዛሬ ሰርጌ ነው ዛሬ ሰርጌ ነው ትላለች። እና ሰርጌ ነው ብላ ስትሰራ ሁላ እኔ መሰለኝ በቃ ቤተሰቦቿ እየደገሱ ልትሞሸር እኔ ጋር ሜካፕ ልትሰራ የምትመጣ ነበር የመሰለኝ። እሱን ለማጣራት ስለፈለኩኝ በየጊዜው ወደ ቤቷ ሄዳለሁ። ከዛ እየሄድኩ ያለኝ ሁሌም ተመሳሳይ ነገር ነው። ሰርግ የሚባል ነገር የለም፣ ምንም ነገር የለም። እሰራታለሁ። ቬሎዋን ትለብሳለች። ከዛ በሰፈሩ ትወጣና እየጫሽ ትጨፍራለች። ከዛ እንዴት ነው ይሄ በሷ ተገርሞ ምናምን ዙሪያው የሚከቡ ሰዎች ሰርገኞች ምናምን ነው የሚመስሏት። አጨፍሩም እንዴ ምናምን ሰርጌ አይደል እንዴ ሞቀት ታረጉም እንዴ ምናምን ትላለች። እንዴት ነው ለ6 ወር ያህል ጊዜ ይሄን ነገር ከርቀትም ቢሆን ቆሞ ማየት ይከብዳል። ማለት እኔ እንጃ አሁን እቺ ልጅ አብዳ ነው ምን አጋጥሟት ነው የሚለው ነገር ራሱ እኔ በጣም ነው ግራ ይገባኝ። እናት፣ አባት፣ እህት፣ ወንድም ቤተሰቦች አሏት። እና በቃ ይሄን ነገር እነሱም ስለለመዱ ችላ ብለዋል። ግን ሁሌ በየጊዜው ትደውልልኛለች፣ እሄዳለሁ። አንዳንዴ እኔም ዘልበት ጊዜም አለ። እኔ ብዘል እንኳን ሜካፕዋን ሳትሰራ እንትኗን ለብሳ ትወጣለች። ቬሎዋን ለብሳ ሜካፕዋን ባትሰራውላ ቬሎዋን ለብሳ ይልጫሟን አድርጋ ተመሳሳይ ነገር ነው የምታደርገው። ሁሌ በሰፈሩ ትወጣለች፣ ትጫዋለች፣ ሰርጌ ነው ትላለች። በቃ ከዛ እኔ በሄድኩ ቁጥር ሁሌ የምትለው ምንድነው የኔ ሙሽራ ዛሬ ይመጣል፣ ዛሬ ነው ማገባው። በቃ ሁሌ እንደ አዲስ እንደሚመጣ እንጂ የዛሬ ሳምንት እንደቀረ፣ የዛሬ ወር እንደቀረ፣ የዛሬ 6 ወር ክዷት እንደሄደ አይሰማትም ማለት ነው። አይሰማትም። እኔ አንዳንዴ እንዴት ነው ማስተውሱላ አችልም ወይ ብዬ አስባለሁ። ማለት እንዴት ነው ሳምንትም ተሰርታ ድጋሚ ዛሬም ደግሞ አዲስ ሙሽራ ነኝ አዲስ ሰው ነው ማገባው ትላለች። በቃ አንድ ሰው ነው ማለት የኔ ባል የሚሆነው እሱም ዛሬ ይመጣል። እንዴ ከዚህ በፊት አንዳንዴ ላስረዳትም እታገላለሁ።
እንዴ ከዚህ በፊት ነው ሜካፕ ተሰርቼ አላውቅም ሁላ ትለኛለች። ዛሬ ነው የማገባው የኔ ሙሽራ ዛሬ ነው የሚመጣው እንደግሳለን ምናምን ትላለች። በቃ ለባብሳ ላጥ ብላ ወደ ውጭ ነው የምትወጣው። ወይኔ እና ታዲያ ቤተሰብ ለዚህ ነገር ምን ያደረገው ጥረት አለ? እናትም አላት አባትም አላት ወንድሞችም አላት ብለሽኛልና እንደው የሆነ መፍትሄ ያልፈለጉላትም? እንትን ሞከሩ ማለት ብዙ ጊዜ ሊያናግሯት ሊያስረዷት ነው የሚሞክሩት እና እኔ ጋም ለነሱም ለኔ የምትለው ተመሳሳይ ነገር ነው። ምንም ልዩነት የለው። እናትየዋ እንደውም በጣም ሲጨንቃት የሆነ እንዴት ነው እንደ ጓደኛም እንደ ሜካፕ አርቲስትም ቅራቢያትና ያለውን ነገር እስቲ አንቺ አጣሪ ምናምን ማለት ነው የጀመረችው። ማለት ከአቅሟ በላይ ሲሆንባት እና ለሁሉም ሰው የምትለው ምንድነው እናቷን አንዳንዴ ሁላ የምትጨቀጭቅበት ጊዜ አለ። ካልደገሽልኝ ዛሬ እኮ ሰርጌ ነው ቤቱ ቀዝቅዞ ምንድነው ምናምን ብላ ሙዚቃውን ለምታስከፍትበት ጊዜ አለ። እናትየዋን ይሄ የሀበሻ ቀሚስ ምናምን እንዴ የሙሽራ እናት አይደለሽ እንዴ እንደዚህ ነው ሙሽራ የምትቀበየው ምናምን ትልና ሱፍ ታለብሳቸዋለች፣ ጥበብ ታለብሳቸዋለች። አንዳንድ ጊዜ በቃ ማለት እንዴት ነው ባይፈልጉም ለሷ ሲባል ያደርጉታል። እና እንደዛ የምታደርጋቸው ነገሮች እናትየውን በጣም ከአቅሟ በላይ ሆነባት። ሁሌ እያነባች እያለቀሰች ነው ያለችው። እና በቃ እሷ መፍትሄ አታ ማለት በልጅቷ ነው እየተመራች ያለችው። እንደው በዚህ ሁሉ ጊዜ ተመላልሰሽ ስትሄጂ የግሌ መፍትሄ የሆነ ነገር ማምጣት አለብኝ ብለሽ እንደ መፍትሄ ያቀረብሽው ነገር የለም? እኔ እንደ መፍትሄ ያሰብኩት ምንድነው ለሜካፕ ስጠራኝ መቅረት ነበር። ማለት ሌላ ምንም ላስብ አልችልም። እና እኔ ስቀር እንኳን ምናልባት ትረሳዋለች። አንዳንዴ መጣው እያልኩ የምቆይበት ጊዜ አለ። ሙሽራዬ እኮ እየመጣ ነው አረፈድሽብኝ ትለኛለች። ከዛ መጣው እያልኩ ስቀሩላ እኔ እንትናን ቀኗን አሰናክዬ ቢያንስ ቤት ትውላለች ብዬ ሳስብ ለብሳ ነው የምትወጣው። እንዳልኩ ነው በቃ ሌላ ራሷ ለብሳ ትወጣለች። አንዳንዴ ሁላ ሊፕስቲክ ምናምን ትቀባባለች እስከ ጉንጯ ድረስ። በቃ ጆሮ ጌጦቿን ታጠላልቃለች ምናምን ብላ በራሷ ሜካፕን ሰራርታ የምትወጣበት ጊዜ አለ። እና እንደዛ እያለች ቀጠለች። እኔ ያው መፍትሄ ብዬ ያሰብኩት አንተ ጋር መምጣቱን ነው። ስልክ እኔ በራሴ እነሱ እንደው የሳይካትሪ ትሪትመንት ምናምን እንደዚህ አይነት ነገር ፈርዘር አልሞከሩም ወይ እሷ ላይ? እሱን ነገር እርግጠኛ አይደለሁም፣ ግን የሞከሩ አይመስለኝም። ማለት ቢሞክሩ ልጅ ከዛሬ ነገ ለውጥ ሊኖራት ይችል ነበር እና የሞከሩ አይመስለኝም። እሱን ግን እርግጠኛ አይደለሁም። አንዳንድ ጊዜ ሃይማኖታዊ መፍትሄዎች ይኖራሉ፣ ጸበል መውሰድ፣ ሌላም ነገር። ግን ለምን እስከዛሬ ድረስ እነሱ ዝም ብለው አየዋት ብዬ እኮ ነው። ጸበል እንዳይወስዷት እቺ ልጅ እንሂድ ቢሏት ራሱ አብጃኔ በሽተኛ ነኝ ምናምን ነው የምትላቸው። ማለት ራሷ እንደ ጤነኛ ሰው ስለምቆጥር እንሂድ ብለው ቢለምኗት ራሱ አትሄድ። ማለት እንዴት ነው እሷ የሚመስላት ጸበል የሚሄደው ሰው ከታመመ ብቻ ነው የሚመስላት። እኔ እኮ አልታመምኩም እንዴ ራሷን እንደ ጤናማ ነው የምትቆጥረው። ኤቭሪ በሽተኛ እንደዛ ነው። በነገራችን ላይ አንቺም መጫን አልፈልግም። ከዚህ ጀርባ ታሪኮች ሊኖሩ ይችላሉ። ቤተሰብም ስንጠይቀው ያደረገውን ጥረት ይነግረናል ብዬ አስባለሁ። ኦልሬዲ እንግዲህ ዛሬ ላይ እንድንገናኝ ያደረኩሽ ዋናው ምክንያት ዛሬ እሑድ ነው አይደል? ለዛ ነው ዛሬ በጠዋት እንድንገናኝ ያደረኩሽ። ሄደን እናያለን፣ ሜካፑንም ትሰሪያታለሽ፣ ከቤተሰቡን ጋር እንገናኛለን ብለን ነው። ግን ይህንን ሁሉ ጊዜ ስትመላለሽና ይህን ሁሉ ጊዜ ሜካፑን ስትሰሪያት ታስከፍያቸዋለሽ ወይ? ውድ የዞላ ቤተሰቦች ከቪዲዮአችን ቆም ብለን 1 ደቂቃ ቁም ነገር ላውራችሁ። የማውራችሁ ስለ ዞላስ ሌክዠሪ ክሊኒንግ ሰርቪስ ነው። እንግዲህ ዞላስ ሌክዠሪ ክሊኒንግ ሰርቪስ ከተቋቋመ 5 ወር ገደማ ያስቆጠረ እህቶቻችንን ለማገዝ እዚህ የሚመጡ ባለታሪኮቻችንን ለመደገፍ የተቋቋመ ድርጅት ነው። ይህንን ድርጅት እንግዲህ ያቋቋሙት ወዳጆቻችን እህቶቻችንን፣ ወንድሞቻችንን በዘላቂነት ልንደግፍበት ይገባል ብለው ይህንን ድርጅት ያቋቋሙት እንግዲህ ወዳጆቻችን ናቸው። ለነሱም ክብር ምስጋና ይገባቸዋል። እንግዲህ የተለያዩ የጽዳት አገልግሎቶችን የሚሰጠው ዞላስ ሌክዠሪ ክሊኒንግ ሰርቪስ ስራውን ጀምሯል። እናንተ ደግሞ ምንም አይነት የጽዳት አገልግሎት እንድንሰጣችሁ ከፈለጋችሁ በምናስቀምጠው የስልክ ቁጥር እየደወላችሁ ወንድሞቻችንን እህቶቻችንን
አግኟቸው ለማለት እወዳለሁ። በጥራት ስራን ሰርተው ያስረክቧቸዋል። እንግዲህ ዞላስ ሌክዠሪ ክሊኒንግ ሰርቪስ የሚሰጣቸው ዘርፈ ብዙ አገልግሎቶች ናቸው። ለነዚህ አገልግሎት ደግሞ ከጣሊያን ሀገር የመጡ እጅግ በጣም ውድ እና ምርጥ የሆኑ ማሽኖችን ተጠቅመው ቤቶቻችሁን ያጸዱላቸዋል። የሚሰጡት አገልግሎት ደግሞ ሶፋ ክሊኒንግ፣ እንግዲህ ሶፋዎትን ጽድት ማድረግ ሲፈልጉ ወደ ዞላስ ይደውላሉ ማለት ነው። ካርፔት ክሊኒንግ አለ፣ ምንጣፎችን ያጥባሉ። ዊንዶው ክሊኒንግ፣ መስኮቶች፣ በሮች ይጸዱበታል። ዲፕ ክሊኒንግ ቤቶን ከላይ እስከታች ድረስ በጥራት አጽድተው ያስረክቧቸዋል። ኪችን፣ ባዝሩም እነዚህ የመሳሰሉ ቤት ውስጥ የሚገኙ ነገሮችን ጽድት አድርገው ያስረክቧቸዋል። ኦፊስ ክሊኒንግ ቢሮዎት እንዲጸዳሉ ከፈለጉ ወደ ዞላ ይደውሉ ነው የሚሉት። ሙቪን ሙቭ አውት ክሊኒንግ የሚባል አላቸው። ይሄ ሰርቪስ ማለት አዲስ ቤት የተከራያችሁ ወይ ወደ አዲሱ ቤታችሁ የምትገቡ ሰዎች ቤታችሁ እንዲጸዳላችሁ ስትፈልጉ፣ እንዲሁም ደግሞ የለቀቃችሁት ቤት እንዲጸዳ የሚያስፈልግ ከሆነ ሙቭ አውት ክሊኒንግ ይኖራቸዋል። ወተር ታንከር፣ እንግዲህ ብዙዎቻችን ቤታችን የሰቀልነው ታንከር ጽዳት ይፈልጋል። እነሱ እንደሚሉት ከተቻለ በ3 ወር ካልሆነ በ6 ወር መጽዳት አለበት። ካለበለዚያ ደግሞ ብዙ ባክቴሪያዎች ይራቡበታል። ስለዚህ ንጹህ ውሃ አይደርሳችሁም ነው የሚሉት። እንግዲህ ታንከሩን ለማጸዳት ፖስት ኮንስትራክሽን፣ እንግዲህ ቤቱን ሰርተው ሲጨርሱ የት መደወል እንዳለብዎ ያውቃሉ ማለት ነው። ይሄ ማስታወቂያ አይደለም፣ ቁም ነገር ነው። እህቶቻችንን ወንድሞቻችንን የምንረዳበት ድርጅት ነው። ዞላስ ሌክዠሪ ክሊኒንግ ይባላል። ዩኒፎርማቸውንም አልብሰውኛል። እንግዲህ እህቶቻችንን የምንደግፍበት በእኛው የተቋቋመ ድርጅት ነው። እኛም መደገፍ የምትፈልጉ እነዚህን ስራዎች ማሰራት የምትፈልጉ ድጋፍ ብቻ አይደለም፣ ሰርተን ነው እየጠየቅናችሁ ያለ ነው። ስለዚህ እንድንሰራላችሁ የምትፈልጉ ሰዎች በእነዚህ ስልክ ቁጥሮች ደውላችሁ ከማናጀሮቹ ጋር ኮንታክት ማድረግ ትችላላችሁ። እንግዲህ መልካም እድል፣ መልካም ጊዜ። ቪዲዮ ይቀጥላል። እንዴት ነው የመጀመሪያ ሰሞን 4 ዙር አስከፍያታለሁ። ስለክ ያው ሙሽራ ቢሄድ ሌላ ሰው ተክታ ነው ምናምን ብዬ በማሰብ ማለት ነው። ከዛ በተደጋጋሚ እሷም እየመጣች እኔም እየሄድኩ መስራት ጀመርኩኝ። ስለዚህ አስበው በየሳምንቱ የ30-40 ሺህ ብር ሜካፕ እሷን እየሰራኋት አያዋጣኝ ማለት ኪሳራ ነው የሚሆነው። ስለዚህ ያለኝ አማራጭ ምንድነው? ይሄ ኖርማል በቃ ቤት ውስጥ የሚሰሩ አይነት ምንድነው ፓውደር ምናምን ይዤ ሄድና ነካ ነካ አረጋታለሁኝ። ከዛ አምሮብሻል፣ አሪፍ ነው የሰራውሽ ምናምን እላታለሁኝ። ቀለል ያለ ማለት የትኛውም ሰው ቤት ውስጥ ቁጭ ብሎ ራሱን ሊሰራ የሚችለው ሜካፕ ማለት ነው። እሱን እየሰራው ነው እንግዲህ እስከ 6 ወር ድረስ የቆየሁት። ትልቅ በቃ እኔ ከኔ በላይ እንደማታውቅ ነው እሷ የምታውቀው። አምሮብሻል፣ ቆንጆ ነው ያደረኩሽ ምናምን አልታለሁ። ዋናው የእሷ ነገር ምንድነው? እኔ ሜካፕ አርቲስት ሆኜ እዛ ጋር መገኘቴ ነው። ለምን ሜካፕን ተሰርቻለሁ፣ ቪሎን ለብሻለሁ፣ ሙሽራ ነኝ ብላ ነው የምታስበው። ስለዚህ በቃ ይሄ ነገር እየተደጋገመ በሄደ ቁጥር ለኔም በኪሳራ ነው፣ ለሷ ምንም ትርጉም የለውም ተቀባብታ ተሰርታ ብትወጣ እና ያን በማሰብ ቀለል ያሉ ዝም ብሎ ሜካፖችን ነበር እየሰራው የቆየሁት። እና ያው ዛሬም ደግሞ እንደተለመደው በጧት ነው የሚሄደው ነገር ያለው ይላንተም ዛሬ ምሰራት ቀን ነው። በጧት ሄጄ ሜካፑን እሰራለሁ። እና ይሄ ነገር እስከመች ነው የሚቀጥለው የሚለው ነገር ሀሳብ ስለፈጠረብኝ ነው አንተ ጋር የመጣሁት። ዛሬ እንግዲህ አብረን እንሄዳለን። ሜካፑንም ስትሰራ እናያለን። የምትያቸው ነገሮች እንዳለ መኖር አለመኖራቸው እናረጋግጣለን። ከቤተሰቡም ጋር ቆይታ እናደርጋለን ማለት ነው። እንግዲህ በቻልነው መጠን ደግሞ የዚህ ነገር መፍትሄ ምንድነው፣ በምንድነው የመጣው የሚለውን ነገር ካወቅን በኋላ መፍትሄውን እንፈልጋለን። ፈጣሪም ይረዳናል ብዬ አስባለሁ። እሱ ከረዳን ደግሞ ነገሮችን ቀስ እያልን ወደ ፈውስ የምትሄድበትን መንገድ እንፈልጋለን። እንግዲህ ተመልካቾች ይህንን ልብ የሚነካ ታሪክ ከቤተሰቡ ለመስማት ድርጊቱም ሲፈጸም ለማየት ከኛ ጋር ሁኑ። ደስ የሚለው ነገር ሰርግሽን ልንቀርጽ ነው ብለን መግባት እንችላለን፣ ካሜራ ይዘን መግባት እንችላለን እና ስለዚህ እንግዲህ እስከ መጨረሻው ድረስ ከኛ ጋር ሆናችሁ የልጅቱን ሁኔታ ተከታተሉ ለማለት እወዳለሁ። አብራችሁኝ ነው።
እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ ታሪኩን ከሰማን በኋላ መቀመጥም የለብንም በሚል በዛ ላይ ደግሞ ዛሬም ሜካፓን የምትሰራበት እሞሸራለሁ ብላ የምታምንበት ቀን መሆኑን አምነን ይህንንም ስለምናውቅ እንግዲህ ዛሬ ከእናት ጋር ጥቂት ቆይታ እናደርጋለን። እሷንም እናገኛታለን። እንደው ፈቃደኛ ስለሆኑ እናመሰግናለን ማለት እፈልጋለሁ። እንደው የሚሆን ነገር አይደለም እያሉን ነበር፣ ግን ደግሞ የራሳችንን ጥረት ማድረግ አለብን። ከዚህ በፊት በብዙ ነገሮች ተሳክቶልናል፣ አሁንም ይሳካልናል ብለን ነው። እንግዲህ የሚሉን ነገር አለ። አይ ልጄ ይሆናል ብላችሁ ነው? እስካሁን እኮ እኛ 6 ወር ሙሉ ያልሞከርነው ነገር የለም። ለብዙ ሳይካትሪስት አሳይተናታል፣ ጸበልም ወስደናታል፣ ግን ምንም ለውጥ የለም፣ ያው ነው። ስለዚህ ይኸውና 6 ወር ሙሉ እንግዲህ እሑድ እየተነሳች በቃ እሷም አብዳ እኛንም አሳበደች። እኛም እየተጨነቅን ነው፣ እኛም እየተቸገርን ነው። መኪና እንዳይበላት፣ አጉል ቦታ እንዳትወድቅ፣ እንዲሁ ልጆቹ እኔም ስንከተል ነው እንትን የምንለው ቤቷ እስክትመለስ ድረስ። በቃ እንግዲህ ምናልባት ይሆናል ካላችሁ ደግሞ እስቲ ሞክሩት እናንተ ደግሞ። እኛ ብዙ ቦታ ደርሰናል፣ ለብዙ ሳይካትሪስቶች አሳይተናል፣ ጸበልም ወስደናል። ያልሞከርነው ነገር የለም። ዝም ብለን አልተቀመጥንም ከተጀመረ ጀምሮ። እንደው ታሪኩን እሷ ነግራናለች፣ እንዴት ወደዚህ ነገር ውስጥ ልትገባ እንደቻለች ከሷ አንደበት ሰምተናል። ቤተሰብ ደግሞ የሚድረውን ሰው ልጁን ሲድር ማንን ነው ለልጄ መድረው የሚለውን ነገር አጣርቶ ሽምግልና ተመቱ ብዙ ነገር ከተደረገ በኋላ ነውና እንደው ይህንን ሁሉ ሳታደርጉ ነው እንደዚህ አደጋ ላይ ጥሏት የሚጠፋ ሰው ለማግባት የተነሳችው? ኧረ ዝም ብለን አይደለም ልጄ፣ በወጉ ሽማግሌ ተልኮ እንደውም ከአንድም 2 ጊዜ አመላልሰን፣ እሱም ጥሩ ልጅ ነው ይመጣል፣ እዚሁ ከሰው ጋር አብሮ እየመጣ አይተነዋል። ጥሩ ልጅ ነው፣ እንዲህ ያደርጋልን ብለን እኛ አስበንም አልመንም አናውቅም። ሽማግሌዎቹም ሲመጡ የተከበሩ ሰዎች ናቸው የመጡት። እንግዲህ ያንን ሁሉ አይተህ ተነጋግረን በስነ ስርዓት በእንትን አውርተን ተነጋግረን ያደረግነው። ሁለተኛ ደግሞ እነሱ እንግዲህ የዛሬ ልጆች እኛ ተጠናንተናል ነው የሚሉት። እኛ እዚህ ውስጥ መቼም የምናውቀው ነገር የለም፣ እነሱ በነገሩን ነው እንጂ ተጠናንተናል፣ ብዙ ጊዜያችን ነው፣ ቆይተናል፣ ምንም ችግር የለም ብላ ነው እንግዲህ የእሷን ሀሳብ ተከትለን እኛም ያው ሽማግሌ ሲመጣ ደግሞ ሽማግሌ እንትን ያለ ነው። እንዴትስ ብለህ ትገፋለህ? እነሱ ተዋውቀው እነሱ ተለማምደው እንትን ያሉትን አትመልስም። ስለዚህ እኛም እንግዲህ ሽማግሌዎቹ ያሉንን ተቀብለን በወግ በማድረግ ያው የሽምግልናውን ጊዜ እንደምታየው በሀገሩ ባህል መሰረት አሁን በመጣው ባህል መሰረት እንትን ብለን ተቀብለን ሸኝተናል። አሁን የመጣው ስልህ አሁን ይሄ በሽምግልና ብዙ ፕሮሰስ አለው። ድሮ እኮ በእኛ ጊዜ ያው ሽማግሌዎች ይመጣሉ 3-4ቴም ይመላለሳሉ። ዛሬ ሁለቴም ላይሆን ይችላል። በአንዴ ወዲያው ሽማግሌ ተላከ፣ ዝግጅት ተዘጋጀ፣ በቃ የሰርግ ያህል ተደግሶ ግማሹ በዛው ይሄዳል፣ ግማሹ ደግሞ በሰርግም ይወጣል። ስለዚህ እንደ ዘመኑ እንደ ጊዜው አድርገን ነው ተቀብለን እንትን ያልነው። እስቲ እንደው ስለ ልጆት ይንገሩኝ። ምን አይነት ልጅ ናት? እንዴት ነው ያሳደጋችኋት? እድገቷ፣ ልጅነቷ ምን ይመስል ነበር? እንግዲህ ጤና መቃወስ፣ የአእምሮ ጤና የቱ ጋር ጀመረ የሚለው ራሱ ማወቅ ይከብዳልና ጤናማስ ነበረች ወይ ብለን መጠየቅ እንግዲህ እንትን እንዳይሉንና እንዳይቀየሙን እንደዛ አይነት ጥያቄም እኛም እናንሳ እስቲ። ኧረ ምን ያስቀይመኛል ብለህ ልጅነቷ በጣም ጥሩ ልጅነት ነው። በጣም በጥሩ ሁኔታ ያደገች ነች። ፈታ ያለች ልጅ ነች። ትምህርቷን ትወዳለች፣ ጎበዝ ነች፣ ትማራለች። በደንብ ለትምህርቷ ያላት እንትን ፍላጎት በጣም ትልቅ ነው። እውነትም የቁም ነገር ጥሩ ደረጃ ደርሳለች። እንዲህ አይነት ነገር እኔ ይከሰታልን ብዬ አላሰብኩም። ለምን ከልጅነቱ የሆነ ችግር ያለበት ሰው
እንትን ሲልም ቶሎ ለእንትን ለመጋለጥ ይቸኩላል። እንግዲህ እሷ እንደዛ አልነበረችም። ምንም አይነት የአእምሮ ጤና ችግር አልነበረባትም። ምንም የለባትም። ስቲል እስክትደርስ ድረስ ምንም የለባትም። ከዛ ከሰርግ በኋላ ነው በቃ ያ ሁሉ ችግር የመጣው። እስቲ ስለ ሰርጉ ሁኔታ ይንገሩን። አዳራሽ ነበር ተደግሶ የነበረው፣ ቤት ውስጥ መጠነኛ ድግስ ነበረ ብላኛለች እሷ። ከዚህ ይዟት እንደሚወጣ እየጠበቀች ነበር፣ በዛው ቀረ ነው የተባልነው። እንደው ሰርጉስ እንዴት ነበር ሊካሄድ የታሰበው? የሰርጉ ዕለትስ ሀፕን ያደረገው ነገር ምንድን ነው? እንግዲህ ያው እኛ እነሱ ናቸው ጉዳዩን የጨረሱት እና እንትን ያሉት። ያው መቼም ቤተሰብ የሚኖርበት ቤተሰብ ደግሞ ቤት ውስጥ ለሚደረገው ነገር ይዞ ሲወጣ ለቤተ ዘመዱ ለሙሽራ ለሚሸኘው ሰው ዝግጅት አድርገናል። አዳራሽ ነው ያሉት። እኛም እንግዲህ በሰዓቱ አዳራሹ ለመገኘት ያው ይዞ ሲወጣ ከወጣ በኋላ ከሄደች በኋላ አዳራሽ ለመገኘት እየተዘጋጀን ነበር። በኋላ ምንም በማናውቀው መንገድ ብቻ ቀረ ተባለ። ቢጠበቅ አይመጣ ሰዓት አለፈ። እንደው ከቤትም መቼስ ቤተ ዘመድ ምናምን አብሮ ለመውጣት ይመጣል ብዬ አስባለሁ ከአዳራሽ ፕሮግራም ውጪ። እናንተስ የጠራችኋቸው ሰዎች አዳራሽ ላይ ሄደው የሌላ ሰው ሰርግ ታደሙ ነው? ምንድን ነው የተፈጠረው? አዳራሽ እንግዲህ የተከሰተው ነገር እኛ ያው ከዚህ እሷ ከወጣች በኋላ ቤተዘመድ በጣም ብዙ ቤተዘመድ ነበር። አንዳንድ ጓደኞቻችንም የኔም የአባቷም የእህቶቿም የወንድሞቿም ጓደኞች ነበሩ ቤት። እንግዲህ እሷን ሸኝተን ይዘን አብረን ወደ አዳራሹ ለመሄድ አሁን አዳራሽ የተጠሩ ሰዎች ሲሄዱ ወረቀቱን ሲያሳዩ እዚህ ዛሬ በዚህ ስም የተያዘ የለም በሌላ ሰው ስም ነው በሚል ሰው ተበትኗል። እኛ ይመጣል እያልን አሁን እየጠበቅን ነው። በኋላ ከሆነ ዘመድ ተደውሎ እንዴ ምንድነው እሱ እዚህ አዳራሽ ነው የጠራችሁን የጥሪ ወረቀት ያስተላለፋችሁት፣ ስንመጣ ደግሞ በሌላ ሰው ስም ነው ቡክ የተደረገው አሉን እና አትገቡም ብለው መለሱን። ሰርግ የለም ብለው መለሱን። እንዴት ነው ነገሩ ሲሉ አሁን እኔ በቃ ቢቸግረኝ ትልቅ ወንድም አላት እሱን ላክ ነው እስቲ ሄድና ጠራና ና ብለን ከተወሰኑ ሰዎች ጋር ሄዱ። ሲሄዱ እውነትም እንደዛ አይነት መልስ ነው የተሰጠን። በቃ ምን እናረጋለን? ህዝቡ ቤት ያለው ተተራመሰ። በቃ ምን ብዬ ልንገርህ? እኔም በቃ ራሴን አላውቅም። በቃ ራሴን ሳትኩ ማለት ትችላለህ። አመመኝ። እሷም እንደዛው። እንግዲህ ማናችንን እንትን ይበሉ፣ እሷንን ያዙ ወይስ እኔን ያዙ? በቃ እኔም ጭንቀት ያው ትንሽ ግፊትም ስኳርም ስላለ በዛ መሰረት ትንሽ አመመኝ። ሰው ሁሉ ተደናገጠ። ቤተሰቡ ቤትስ ያለው እንዳቅማችን የሆነ ነገር አዘጋጃጅተን ነበር። እሱን ቀማመሱ። እሱን እንትን ብለን እንደገና አረጋግተው እነሱ እኛን እንትን ብለው እሷን አረጋግተው ሄደ ወደየ አድራሻው። ከዛ በኋላ እንግዲህ በቃ ምን ብዬ ልንገርህ? ምን ልበልህ? በቃ ምን ልበልህ? በቃ አበደች። ከዛ ያው አገር ላገር ይዤ ስንከራተት በየጸበሉ በየሳይካትሪስቱ ስንከራተት ከረምኩ። እንደምታየው ነው። እኔ የሚገርመኝ ሂደቱን ረሳችሁ ነው። ይሄ ሁሉ ነገር ተፈጥሮባት እሱ መቅረቱን አውቃ ከዛ በኋላ ሀዘን ውስጥ ገብታ ነበር። ምንድን ነው ከዛ በኋላ ድጋሚ ሰርጉ እንደሚካሄድ የምታደርገው የምታስብበት ምክንያት ምንድን ነው? እንግዲህ የመርሳት ችግር መሰለኝ። ረስታ ነው በቃ። አሁን ወደፊት የምታገባን የመሰላት ያንን ሂደት ኦልሬዲ ረስተዋለች በቃ። አዎ፣ በሳይኮሎጂ አእምሯችን የሆነን ነገር መቀበል ሲከብደው ሸልተር ያበጃል፣ የሚደበቅበትን ነገር ያመቻቻል እና የገዛ አእምሯችን ሸዋጅ ነውና
ይሸውዳል። ይሄ ነገር እንዳልተፈጠረ አድርጎ ሊነግራት ይችላል። ግን ቤተሰብ ደግሞ ደጋግሞ ይሄን ነገር አላስታውሳትም ወይ ለመጀመሪያ ጊዜ ስሁር ነው ማገባው ብላ እንደዛ ስትዘጋጅ ሜካፕ ለመሰራት በድጋሚ እንድትሄድ ለምን ፈቀዳችሁላት እናንተ? ሚዜዎቿን ይዛ ሜካፕዋን ለመሰራት ሄዳ ነው እሷ እንግዲህ በድጋሚ ያገኘቻት ታሪኩንም የሰማችው። እናንተ እስከዛ ድረስ ለምን ፈቀዳችሁላት? አይ ልጄ እንዴት ፈቅደን መሰለህ? ፈቅደን አይደለም እኮ ለማሳመን ጭራሽ ብንሞክር ጭራሽ አልተቀበለችንም። በቃ እናንተ የፈጠራችሁት ችግር ነው፣ እናንተ ያመጣችሁት ችግር ነው። ቅድሙንም አልፈለጋችሁትም፣ አሁንም ደግሞ አውቃችሁ ሆን ብላችሁ እና እሱን ለመለያየት ነው የሚል መልስ ነው በቃ የምትሰጠን። አንፈልግም የሚል ነገር አንስታችሁባት ነበር? በፊት በደንብ አጥንተሽዋል ወይ ተጠናንታችኋል ወይ በኋላ ችግር እንዳይመጣ ተይ ግድ የለሽ ብንል እኔና እሱ በደንብ ተጠናንተናል። በደንብ ብዙ ጊዜያችን ነው፣ በደንብ እንተዋወቃለን። ስለዚህ እናንተ መፍቀድ ብቻ ነው ያለባችሁ ስትል ብዙ ተጨቃጭቀናል። ለነገሩ ብዙ ተነጋግረናል። ስለዚህ እሷ የፈቀደችውን እንግዲህ ምን ማድረግ ትችላለህ? ከዛ በኋላ እንግዲህ ይሁናል በቃ ያው ሽማግሌዎች እንዲመጡ አደረግን እንጂ ቅድሙንም እኔ አልጣመኝም። ከበፊቱ ሰውን አካሄዱን አይተህ ጭብጦውን ቀማው የሚባል ተረት አለ። ሁኔታውን ስታየው እኔ እስቲ እሷ ከወደደችው ይሁን፣ ሲያዩት ጥሩ ልጅ ይመስላል ብዬ ነው እንጂ ጓደኞቹ እሷ ጓደኞች እህቶቿም ጥሩ እንዳልሆነ ይናገራሉ። እሷ ከወደደች ምን ይደረግ እንግዲህ ብታይ ብንላትም አትተውም። ሁለተኛ ደግሞ እስቲ እኔ ሳየው ጥሩ ልጅ ይመስላል፣ ሲመጣ መቼም ሰው ጨው አይደል አትቀምሰው ወጥ አይደል አማች ጋር ሲመጣም ሰው ባህሪውን አስተካክሎ ተዘጋጅቶ ነው። አዎ ተዘጋጅቶ በደንብ ክፉ አመልም ቢኖርበት አመሉን እንትን ብሎ ኧረ በደንብ ሴቷም ሆነች ወንዱ እንደሱ አይነት ጸባይ ነው የሚያሳዩት። እንግዲህ ጨው አይደል ቀምሰህ አታየው በምን ትላለህ? ጌታ እንግዲህ ፈርዶብኛል። አንዴ ልጄን አሳጥቶኛል። መድኃኒዓለም ደግሞ እሱ የሚበጀውን ያምጣ። እንደው እናንተ እንግዲህ ያቅማችንን አድርገናል ትላላችሁ። እሱ ላይም ከሱ ጋርም መነጋገርና እውነት ሰርጉንም ማቋረጡን ፊት ለፊት መጥቶ እንዲናገር ማድረግ አልተቻለም ወይ? እንደው ሌላው ነገር ቢቀር የበደለውን በድሏል፣ ያጠፋውን አጥፍቷል። እቺ ልጅ ግን ሰርጓ ላይ ስታክ አድርጋ እንዳትቀር እሱ ጋር ሄዳችሁ ፊት ለፊት ስለ ጉዳዩ መተህ ንገራት፣ ሰርጉን መተውን አሳውቃት ብላችሁ ሀዘን ውስጥ ብትገባም እንኳን ከዘላለማዊ ሀዘን አይበልጥምና እንደው እንደዛ ለማድረግ አልሞከራችሁም ወይ? ወንድሟ ሞክሯል። ትልቅ ወንድም አለ። እሱ ሄዶ እስቲ እባክህን ብለን ጠይቆታል። የሚያጠግብ መልስ አልሰጠው። እንደውም ሊያናግረው ፈቃደኛ አይደለም። እንደውም የታውቃታለሁ የሚል አይነት አባባል ነው እስከ ማለት የደረሰው። ስለዚህ ያንን አውቆ የተኛን ሰው ቢቀሰቅሱት አይሰማም ነው እኮ። ምን ታረቀዋለህ እንግዲህ። የገዛ ጓደኛዋን ነው ያገባው በሷ ሰርግ የሚል ነገር ሰምተናል። እንግዲህ እቺ ጓደኛ ተብዬዋን እናንተስ ታውቋታላችሁ ወይ? ምን ያህልስ ነው እንግዲህ የሚቀራረቡት የሚለውን ነገር እስቲ እንደው ባጭሩ አስረዱን። አብራ ያደገች አንድ ቤት ውስጥ አንድ ሰፈር ነበርን እኮ ጎረቤቶች ነን። እሷም ሁለቱም እነሱ ቤት እኛ ቤት እያሉ አብረው ያደጉ፣ አንድ ልብስ እየለበሱ አብረው ያደጉ፣ አብረው ምን አለፋህ እየተናጠቁ የበሉ ልጆች ናቸው። እኔ እንዲህ ታረጋለች ብዬ በህልሜም በእውኔም አስቤውም አላውቅም። አቀራረቧ ምኗ እንዳጠረጥራት ነው እኮ የሆነችው። እኛ ሽማግሌ ሁሉ ሲላክ የዛለታ ሽምግልናው ጊዜ ነበረች። እንደውም አስተናጋጅ አሳላፊ ነበረች። አሁን ከሄዱ ከኛ ሰፈር 3 አመታቸው። እንግዲህ ምን ብለህ ይችን ልጄ ማለት ነች፣ እህቷ ማለት ነች፣ አብሮ አደግ ጓደኛ ከልጅነታቸው ጀምሮ አንድ ትምህርት ቤት። ምን እየሰራሽ
አንቺን ነው የምጠብቀው እንዴ? ቆይ አይደለም ሰዓት የሚባል ነገር አለ እኮ ቶሎ ቶሎ ብላ ጨርሰኝ እንጂ። እሺ ከማዘር ጋር እያወራን ስለሆነ እኮ ነው። አይደለም እኮ በኋላ አታወሩም እንዴ? እኔ ፕሮግራም እየተበላሸ ነው እንዴ የምታወሩት ታዲያ? ቆይ ያዣትና እሺ ቶሎ ስሪኝ እንጂ መቼ ነው የምትሰሪው? አይ ልጄ ይኸውልህ እንግዲህ እንደዚሁ እንደምታያት ናት። ይኸውልህ ያቺን የመሰለች ልጅ ልጄ ተንከራታ ቀረችብኝ። ይኸውልህ እንግዲህ ተመልከተው። እንዲሁ ነው በቃ እንዲሁ ነው። እንዲሁ በአንድ እግራችን ታቆመናለች። ምን እናርግ እንግዲህ ምን እናርግ? እንደው ቤተሰብ ለቤተሰብስ እዚህ ሰፈር ኖረዋል ከተባለ እንደው የዛች የጓደኛዋ ቤተሰቦችስ እሷ እንደዚህ ሆና እንዴት ተቀበሉና ጋብቻውን ትዳሩን አካሄዱ? አያውቁም ነው እነዛ ቤተሰቦች? እኔ እንጃ እንግዲህ እንዴት አያውቁም እንዴ? ቀልድ ነው እንዴ? የእሷ እጮኛ መሆኑን ያውቁታል። አብረው እሷም እሱም አብረው ሲሄዱ ያውቃሉ። እንግዲህ እኔ ምን አውቃለሁ ብለህ እንዴት እነሱም ጋር መቼም ሽማግሌ ሳይላክ አይቀርም። እንዴት እንደተቀበሉት እኔ ራሴ ግራ ገብቶኛል። እንደው እኛም ወዳጅ ነበርን፣ አብረን ኖርን፣ ብዙ ክፉ ደጉን ያየን ነበር። እንዲህ ያደርጋሉ ብዬ እኔ አስቤውም አላውቅ። እንግዲህ ምን ታደርገዋለህ? እንደ ቤተሰብ ከነሱ ጋር ስለመጠያየቅ አልሞከራችሁም ወይ? እንግዲህ ልጅን ያህል ነገር ሲሆን ቤተሰብ የሚሄድበት የመፍትሄ ርቀት በጣም ሩቅ ይሄዳል ብዬ ስላሰብኩኝ ነው። እንደው ምንም ለማድረግ አልቻላችሁ? ምን ታደርጋለህ? ቆይ ምን ይደረጋል? ተጋቡ እኮ በእሷ ሰርግ ዕለት ተጋቡ እነሱ። ስለዚህ ምን ታደርጋለህ? ቆይ ምንም አማራጭ የለም እኮ። ብትጠይቃቸውም የሚሰጡህን መልስ እንግዲህ ታየዋለህ። ስለዚህ በቃ አዝነን ለመድኃኒዓለም ሰጥተን ተው ነው። አልጠየቅኩም እኔ ጭራሽም መጠየቅም አልፈልግም። ለምን ሳይሆን በፊት ቢሆን ኖሮ ጋብቻው ሳይፈጸም በፊት ቢሆን ኖሮ ለምን እንዲሆነ እንዴት እንዲህ ታረጋላችሁ? እንዴት ከሷ ጋር ጀምሮ እንዴት እንትን ትላላችሁ ብለን እንጠይቅ ነበር። ጋብቻው ከተካሄደ በኋላ ሆነ። ስለዚህ ምን ታረጋዋለህ? ቆይ ወደ ኋላ መመለስም አይቻልም። ጉዳዩን አይቻልም። ግን እንደው የሰው ልጅ እንትን እኮ አለ አይደል? ውስጣችን የሚቀርልህ አለ። ለምን እንደዚህ ተደረገ የሚልም ጥያቄ እንጠይቃለን። የሰው ልጅ ውስጡ ጠያቂ ነው፣ የሚቆም ነገር አይደለምና እንደው እቺን እንኳን ለማወቅ ጥረት አላደረጋችሁ? እሱ ነው ጥረት አድርገናል። ያሉን ምንድነው እኛ ከሷ ጋራ እንዲህ የጀመረ አይመስለንም። ለምን ሁሉ ጊዜ ከሷም ጋር ስለሚመጡ ያው እሷን ተከትላ ጓደኛዋ ነች ብለን ነው ያሰብነው እንጂ አሁን እነሱ ተቀብለውት እየኖረ ነው ከዛች ጋር። እንደው ምን አይነት ኑሮስ ነው እየተኖረ ያለው? የአንድን ሰው ህይወት ነጥቆ እንዴት ነው እንደዚህ አይነት ኑሮ የሚኖረው? እንግዲህ ምናልባት የሰው ልጅ ከሆኑ ሊሰማቸው ይችላል። ግን የሚሰማቸው ቢሆን ኖሮ ቅድሙኑ እንዲህ አይነቱን ድርጊት አያደርጉትም ነበር። የሚሰማቸው ቢሆን ጭንቅላት አይምሮ ያላቸው ቢሆን አስተሳሰብ ያላቸው ቢሆን እንዲህ አይነቱን ነገር ቅድሙኑም አይሞክሩትም። ቅድሙኑም አያደርጉትም አይሞክሩትም። ስለዚህ አሁን ምን ብሎ ይሰማቸዋል ብለህ ቅድሙኑ አውቀው ያደረጉት አይደለ እንዴ? ስለዚህ አይሰማቸው። ልጅ እኮ የተማረች ትልቅ ድርጅት ውስጥ የምትሰራ አካውንታንት ነበረች። እንደው እሱን ህይወቷን ራሱ ጠይቆታለሁ እያልኩኝ ነበረ። እንዴት ነው ታዲያ ስራ ላይ ራሱ አሁን ምን ስራ ላይ ናት ወይ? አይደለችም። ከዛ ሰርግ በኋላ በቃ ትታለች። እንትን አትልም። ለምን በየጊዜው እየሄደች ጓደኞቿን እዛ የምትሰራው አብራቸው የምትሰራቸውን ሰዎች ሰርጌ ነው እያለች ትጠራለች። በዚህ ምክንያት ድርጅቱም በቃ ሲያይ እስቲ ለትንሽ ጊዜ እስኪሻላት እንትን ትበል ትቆይ ብሎ ለሳይካትሪስት ሁሉ ይከፍላታል ደሞዟንም እስካሁን። እኛም ደግሞ ይኸው ለሜካፕ ሰራተኛ በየሳምንቱ እየሄደች ለምትሰራው እየከፈልን ነው እስካሁን ድረስ። እንግዲህ እንደው ሳይካትሪስትስ እንዴት ውጤት አላገኛችሁ? ምንም እንግዲህ ሞክሯል። ሳይካትሪስቱም አንድ ብቻ አይደለም 2-3 ሳይካትሪስቶች አሳይተናል። ግን ምንም የሚሆን ነገር አይደለም። ምናልባት በሂደት ወደፊት
በሂደት ምናልባት ልትረሳው ትችላለች። ሂደት አይምሮ በጣም ሸዋጅ ነው። ነገሩን እንድትጋፈጥ ማድረግ ነበረባቸው ብዬ አስባለሁ ሳይካትሪስቶቹም። አንደኛ በቃ ቀርቷል ይሄ ሰርግ የሚለው ከሱ አንደበትም እንድትሰማ የሆኑ ሂደቶች ያስፈልጋሉ። የጠነከሩ የሚያጠነክሩ የቆረጡ ሂደቶች ያስፈልጋሉ ብዬ አምናለሁ። እኔም ሳይካትሪስቶች ወዳጆች አሉኝ። ስለ ሁኔታው የበለጠ ከነሱም ማብራሪያ እጠይቃለሁ። መደረግ ያለበትን ሁሉ እናደርጋለን። ግን ሜካፑን መሰራት ጀመረች መሰለኝ እና ወደዚህ መጥተው ከእሷ ጋርም እንደው ሰርግሽን እየቀረጽን ነው ብለን ቀድምም እንደዛ ብለናት ነው የገባነው እና ከእሷ ጋርም እስቲ ትንሽ ቆይታ ለማድረግ እንሞክራለን። እስቲ እሺ እንግዲህ ያው ሳይካትሪስቶቹም እኮ ያቅማቸውን ያህል ሞክረዋል። እንግዲህ ምናልባት ብዙ ለማድረግ ሞክረዋል፣ አልተሳካላቸውም። ምንም ብትላት መጥቶም ቢነግራት እሱ ቀድሙንም አይኗንም ለማየት አይፈልግም፣ አጠገቧን መድረስ አይፈልግም፣ እኛንም አይፈልግም። ስለዚህ ሊመጣም አይችልም፣ መጥቶም እንደዛ ነው ሊላት አይችልም። እኛ ግን ቤተሰብ ተሰብስቦ ወዳጅ ዘመድ ተሰብስቦ በቃ ሰርጉ እንደተቋረጠ ነግረናታል። ምንም ልትቀበል አልቻለችም። እሷም ማሳመኑ ከባድ ሆነ ነው እናንተ የምትሉኝ? አዎ እንግዲህ የሰው ልጅ አይምሮ የሚሰራበት መንገድ በጣም ውስብስብ ነው፣ በጣም አስቸጋሪም ነው ጭምር። እንግዲህ በቻልነው መጠን ፈጣሪ በረዳን መጠን ወደ ፈጣሪም መቅረብ ባለብን ልክ እየቀረብን ጥረት እናደርጋለን። እውነቱን ስነግሮት በጣም ብዙ አይነት ታሪኮች ሰምቻለሁ። በጣም ብዙ ቤተሰብ ጋር ገብቻለሁ። ይሄኛው ግን ልቤን ሰብሮታል እውነቱን ስነግሮት። አዎ በጣም 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 ለሰሚው ግራ ልብ የሚሰብር አንጀት የሚያቆስል ስራ ነው። ይቅርታ አድርግልኝና ይሄንን ለፈጣሪ ሰጥቶ ለመድኃኔዓለም ሰጥቶ መተው ብቻ ነው። መድኃኔዓለም የስራውን ይስጠው። በቃ እኔ ጠዋት ማታም ማለቅሰው ተንበርክኬ የስራውን እንዲሰጠው ሌላ አይደለም። እሺ እንግዲህ ተመልካቾቻችን በቻልነው መጠን አቅማችን በፈቀደው ልክ ጥረት ልናደርግ እዚህ ቤተሰብ ጋር ተገኝተናል። ቤተሰቡም ፈቅዶ ታሪኩን አካፍሎ ለሌሎችም መማሪያ እንዲሆን እኛን እዚህ ማስገባታቸው በራሱ ትልቅ ነገር ነው። ግን ሜካፑን ወደዚህ መጥተው ቢሰሩት ጥሩ ነው። እስቲ እነሱን ላናግራቸው አንዴ። እሺ የተወሰነ ልታወሪን አትችይም? እንደዚሁ ሜካፑ እኮ አይቋረጥም እየተሰራሽ። እኔ እኮ ከአንተ ጋር ማውራቱ ችግር የለውም እኮ አወራሃለሁ የምትፈልገው ነገር ሜካፕ እስኪያልቅ ድረስ ብቻ ነው። ግን አንቺም ቶሎ ቶሎ በይልኝ በእናትሽ። እንደምታየው ቤቱ ጭር ብሏል። አሁን ከኔ ጋር ከምታወራ ቤቱን ሞቅ ሞቅ ብታደርገው ነው እኮ የሚሻለው። ችግር የለውም እኛ እንቀርጻለን። ቤት ውስጥም እየተዘዋወርን መቅረጻችን አይቀርም። ግን አንቺ ትንሽ ስለ ራስሽ ስለ ሰርግሽ ልታወሪን ይገባል። ምን ላውራክ? ስለ ሰርጌ ምን ላውራክ? ስለ ሰርጌ ላወራህ የምችለው ነገር እንግዲህ እንደምታየው ዛሬ ሰርጌ ነው። ሶ ሜካፔ መሰራት አለብኝ። ገባ? ሜካፔ ካለቀ በኋላ ደግሞ ቤቱን እንደምንም ሞቅ ሞቅ ማድረግ አለ። ሙሽሮቹ ሳይመጡ መጨረስ አለብን ሁሉንም ነገር። ገባ አይደለ? በሰርጌ ቀን ማርፈድ አልፈልግም። ሁሉም ሰው በሰርጉ ቀን ያረፍዳል። እኔ ደግሞ አልፈልግም። ሚዜዎችሽ የሉም እኮ ገና፣ እነሱም አልመጡም ምናምን። ገና ነው ዝግጅቱ እኮ አልተጀመረም። እስኪጀመር ድረስ የተወሰነ ሰዓት ይወስዳል። እሷም ሜካፑን መስራት አታቆምም እና አይደለም አንተ እኮ ያልገባ ነገር ሚዜዎቼ እዛው ራሳቸውን ችለው ነው የሚሰሩት። ገባ? ለባብሰው መጨረሻ ላይ ነው የሚመጡት። እንደዛ ነው የሚሆነው። እንደዛ ነው የሚሆነው። እኔ ይሄንን ከጨረስኩኝ በኋላ እደውልላቸዋለሁ። እነሱም እየተሰሩ ነው። ከዛ ልብሳቸውን ይለብሳሉ፣ ይመጣሉ። በቃ ሁሉ ነገር ባንዴ ነው የሚሆነው። ገባ? አሁን ቀስ ብለን በኋላ ጥድፍድፍ ማለት አልፈልግም። እኔ ሁሉንም ነገር ቶሎ ቶሎ በቃ በጊዜው ነው መሆን ያለበት። አሁን እዚህ ጋር ይሄንን ከተጨረስኩኝ በኋላ ቀጥታ ለነሱ መደወል ነው። ወይኔ መብራት ጠፋ። መብራት ጠፍቶ እኮ ነው ያቋረጥ ነው ራሱ። መብራትም ጠፍቷል። እንደምታየው ነው። በቃ አንድ ነገር አይሳካም፣ ሁሉ ነገር አይሳካም። ይሄው እሷን ቅድም መተሽ ስሪኝ እያልኳት ቁጭ ብላ ወሬ ስታወራ እስካሁን ድረስ ይሄው እንደምታየው እዚህ ጋር ነው ያለሁት። አሁን መብራት ጠፍቶ አይደለም፣ መጀመሪያም ዘፈን እየከፈቱ አይደለም። አሁንማ ምክንያት አገኙ። በቃ ምንም ሞቅ የሚል ነገር እንኳን የለም። ሰው ልጁ እያገባ እንዴት ቁጭ ይላል? በእናትህ እሺ አሁን ትንሽ ተረጋጊና
እስቲ ከባለቤትሽ ጋር እንዴት ነው የተገናኛችሁት የሚለውን ያው የሰርግሽ ቪዲዮ አይደል? ለቪዲዮሽ የሚሆን ነገር ንገሪን እስቲ። ያው ከባለቤቴ ጋርማ ስራ ቦታ ነው የተገናኘ ነው። አንድ መስሪያ ቤት ነበር የምንሰራው እና ባለቤቴ ብታይ እንዴት ደስ የሚል ሰው እንደሆነ፣ እንዴት እንደሚወደኝ፣ እንዴት እንደሚንከባከበኝ፣ በቃ የምፈልገው ነገር በሙሉ ነው የሚያደርግልኝ። ከዛ በቃ የሆነ ቦታ ወሰደኝ ስለው እሺ ይለኛል። ምግብ ጋብዘኝ ስለው እሺ ይለኛል። ከዛ ሽርሽር ይወስደኛል። በጣም ነው የሚወደኝ ባሌ። ከዛ ደግሞ ዛሬ ሰርጋችን ነው። ደስ ይላል። ዛሬ ሰርግሽ ስለሆነ እንደዚህም ደስ ብሎሽ ስላየው ደስ ብሎኛል እኔም። እንደው ግን በመካከላችሁ ጸብ ተፈጥሮ ያውቃል ወይ? እንደው ትዳር ውስጥ ከመግባታችሁ በፊት በጓደኝነት ከባሌ ጋር ሰው ሆነን እንዴት እንጣላለን? ግን የምንጣላባቸው ነገሮች ትንንሽ ነገሮች ስለሆኑ ቶሎ ነው የምንታረቀው። ምናልባት ሊያጣላን የሚችለው ነገር ምንድነው? ወይ ስልክ አለማንሳት ነው ሊያጣላን የሚችለው፣ ወይ ማርፈድ። በቃ ከዛ ያለፈ ሌላ ነገር አያጣላን። ከዛ ደግሞ እኔም ቤተሰቦቼን አስተዋውቂያለሁ፣ እሱም ቤተሰቦቹን አስተዋውቆኛል። ከዛ የሰርጋችንን ቀን ቆርጠናል። መስሪያ ቤት ራሱ ሁሉም ሰው ነው በቃ አንድ ላይ እንደሆነን የሚያውቀው እዛ የስራ ቦታ ማለት ነው። ከዛ እነሱም ደስ ይላቸዋል። ከዛ ደግሞ አሁን ጭር ማለቱ ናቲ ማሚ ስለደከማት በኋላ የመስሪያ ቤት ሰው ይመጣል፣ ጎረቤት ይመጣል፣ ጓደኞቼ ይመጣሉ፣ የእሱ ቤተሰቦች ይመጣሉ። ከዛ ሁላችንም ተሰብስበን እስከዛ ድረስ መብራት ይመጣል። መብራት ካልመጣ ደግሞ ጄኔሬተር እናመጣለን። ከዛ በደንብ አድርገን ነው የምንዝናናው። ግን አንተ ሁሉንም ነገር በስነ ስርዓት መቅረጽ አለብን። እንቀርጻለን። አንቺም ደግሞ ሁሉንም ነገር በስነ ስርዓት ንገሪን። እንደው ባለቤትሽን የሆነ አይነት ጥርጣሬ ውስጥ ገብታችሁ የሆነ ነገር አድርጎሽ ያውቃል? የሆነ ስህተት? አረ የሆነ ጥርጣሬ ማለት ምን አይነት ጥርጣሬ? አሁን ከሌላ ሴት ጋር አግኝተሽው ቆይ አንድ ደቂቃ ላውራት። እሺ አንድ ደቂቃ ላውራት። ለምን እንዴ? ቶሎ አንጨርስማ። ያልቃል እኮ አሁን እኮ እያለቀ ነው። እኔ አንድ ደቂቃ ብቻ ላዋራሽ እና ትንሽ ነው የቀረሽ። እሺ ግን አታርፍዳ። ቶሎ በለ። እሺ ቶሎ ነው የምናወራ። አዎ አንቺ እንትን በይና አንድ ደቂቃ እናውራ እኔና አንቺ። ለምሳሌ ይሄ ቪዲዮ ለሰርግሽ ዘመንሽን ሁሉ እያየሽ የምትቀመጪው ነው። ስለዚህ በጣም የሚጠቅምሽ ቪዲዮ ነው። ጥሩ ቪዲዮ እንዲወጣው ትፈልጊያለሽ? እሱማ ግን ባሌ ሲመጣ አንድ ላይ ብትጠይቀን ጥሩ ነበረ። እሱ እኮ ከዚህ ሲመጡ ያው እንግዲህ አናስገባም ነው የሚባለው። ከዛ ይዞሽ ነው የሚሄደው ከአዳራሽ ነው። አዎ ስለዚህ ጊዜ አይኖረንም። እንደው ጥያቄን እንደ ክፉ ጥያቄ አትዩና በደንብ መልሽልኝ። እሱን እንደው በሌላ ሴት ጠርጥረሽው በመካከላችሁ ከፍተኛ ግጭት ተከስቶ ያውቃል? አይ እንደዛ ሳይሆን የሆነ ጊዜ ብቻ አንድ ቀን ብቻ ከዛ እንደዚህ ስልኩ ላይ ከሌላ ሰው ጋር እያወራ አግኝቼበት ከዛ ምንድነው ምናምን ነገር ብዬ መጀመሪያ በጣም ነበር በቃ የተናደድኩት። ምንድነው ምናምን ነገር ብዬ ከዛ ሲያስረዳኝ ግን እኔ እንዳሰብኩት አይደለም። እኔ መሰለኝ ሌላ ነገር ነበር። ለካ የአክስቱ ልጅ ነበረች ልጅቷ። ከዛ እኔ ስለማላቃት ነበር በጀበሪያ። ከዛ እኔ ስለማላቃት ነው ለካ። ከዛ ሳይ ምናምን ኧረ ችግር የለውም ምናምን ነገር አልኩት እኔ ራሴ። ምክንያቱም ዘመዱን ማዋራት አለበት። እኔ አሁን ከጎቴ ልጅ ጋር አታውሪ ሊለኝ ነው? አይቻልም። ስለዚህ ችግር የለውም። መጀመሪያ ግን እኔ ነኝ የጠረጠርኩት። እሱ ምንም አድርጎ አይደለም። እሱ ምንም አያደርግም፣ እሱ ታማኝ ነው ብለሽ ታስቢያለሽ? አዎ እንዲህ 4 አመት ሙሉ አብረን ቆይተናል። 4 አመት ሙሉ አብረን ስንቆይ ታዲያ ለምን አብሮኝ ይቆያል? ታዲያ አይሄድም ነበረ? ስለሚፈልግ ነው የቆየው። ገባ? ከዛ 4 አመት ምናምን አንድ ላይ ቆይተናል። ከዛ አሁን ደግሞ ብዙ አመት አብረን እንቆያለን። እንደው ብዙ ሰዎች ላይ ብዙ አጋጣሚዎች ተከስተው ያውቃሉ። እንትን ልልብሽ አይደለም፣ እሺ እያማረትኩብሽ አይደለም። ግን ሙሽራ የቀረ የሚል ዘፈን ሰምተሽ ታውቂያለሽ አይደል? አዎ ሙሽራ ቀርቶ ቲክቶክ ላይ አይቻለሁ። ወይኔ ግን እንደዛ አይደረግም። እንደው እንደዛ አይነት ነገር ቢከሰት ምን ታደርጊያለሽ? እኔ ላይ ኧረ ባሌ እንደዛ አያረግማ። የኔ ባል እንደዚህ አያረግም። ለምን? ምክንያቱም መጀመሪያ የምንጋባ ያለኝ እሱ ነው። ቀለበት ያደረገልኝ እሱ ነው። እኔ ቤተሰቦቼ ጋር ሳላመጣው በፊት እሱ ነው ቤተሰቦቹ ጋር የወሰደኝ።
ምናምን በቃ ሁሉም ጓደኞቹ ያውቃሉ፣ ዘመዶቹ ያውቃሉ። ሁሉም ሳይፈልግ የሚቀር ከሆነ ቤተሰብ ደረጃ ለምን ያደርሳል እሱ ራሱ። ከዛ ደግሞ ኧረ እንደዚህ አያረግም። ታምኚዋለሽ እንዴ? በጣም እንዴ ሰላም ነው እንዴት አገባዋለሁ? ወደፊት እኮ አሁን እኮ ከ1 አመት ምናምን ከ2 አመት ምናምን በኋላ እኮ ልጆች እኮ ይኖሩናል። ገባ? እና አሁን ሰላም ነው አብሬው እንዴት እኖራለሁ? ስለዚህ አምነዋለሁ። አረ በስመ አብ እንደዚህ አያረግም። እንዴት ያረጋል? እንደዚህ እኮ የሚያደርጉ ሰዎች እኮ ጤነኞች አይደሉም። በቃ ወይ ያማቸዋል ምናምን ነው እንጂ ሰው እንደዚህ እንዴት ያረጋል? ወይ ካልፈለገ ከመጀመሪያው አልፈልግም ነው እንጂ የሚባለው። ሰርግ አስደግሶ ሰው ይቀራል። አንተ እንደዚህ ታረጋለህ? ነገር እኔ እንደዚህ አላረግም። በቃ ታዲያ አንተ ካላረክ ለምን ትጠይቀኛለህ? እሺ እንቀጥላለን። ከባለቤቴ ጋር አብረን ነው የምንሰራው ብለሻልና ምንድነው እቅዳችሁ? ከዚህ በኋላ ምንድነው የምታደርጉት? አሁን ከሰርጉ በኋላ እኛ ያሰብነው እሱ የራሱን ስራ ሊጀምር ነው። ከዛ አሁን እኛ ምንድነው ያሰብነው ልክ ሰርጉ ካለፈ በኋላ እሱ የራሱን ስራ ይሰራል። ከዛ በቃ የሱ ስራ ደግሞ አሪፍ ሲሆን ደግሞ እኔም እለቃለሁ። ከዛ ስራ ሊለቅ ነው? አዎ አንተ ሲጀመር ትንሽ ደቂቃ ብለኸኝ የት ሄደች ልጅቷን አባረርካት እስካሁን ድረስ? ቆይ እሺ ተረጋጊ። ሰርግ ልታበላሸው ነው? ቁምልኝ ሌላ ነገር ቅረጽ ሂድና በቃ። እንዴ አንቅረጽ እንዴ ሌላ ነገር ቅረጹኝ የዛቴ እንዴ ልታስረፍድብኝ ነው እንዴ? አይ አይደለም፣ እንዲረፍድብሽ እኮ አናደርግም። ትንሽ እኮ ነው እየጠየቅኩሽ። 5 ደቂቃ ብላ አሁን ራሱ እንደዚህ እንዛን ያወራ ነው እንዴ? እሺ እንተው። እሷ መታሰራች አንጣ በላይ በቃ ተነስ አንተ። እኔ እንትን ልጨርስበት በቃ። አልቆል እንዴ ለምን ስማታወሪ? ለምን መቼ ጨረስኩኝ? እሺ መስታወት ትጪልያዋ ጫማ አረጋለሁ። ፀጉሬን በስነ ስርዓት ይስተካከላል ገና። እንዴ አይ ቆይ በቃ አልፈልግም። በቃ እሺ እኛ እንትን እንበል በቃ። እሺ ችግር የለውም። ቀይ ጨርስላት በቃ ጨርስላት። አልፈልግም እንዴ